አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ወዶች እንዴት ናችሁ? ያለው አልሐምዱሊላህ ደህና ናችሁ ወይ? ዛሬ አይን አፋሯ ሊና ክፍል 5 ይዤ መጥቻለሁ። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ እንደምታበረታቱኝ ተስፋ አለኝ። መኪናውን አስገቡና ወደ ቤት ገቡ። ሊና እንደፈራችው ያስታውቅባታል። መኝታ ቤት ገባች። አልጋዋ ላይ ቁጭ አለች። ኡመር የሆነ ነገር የሚያረጋት ነው የመሰላት። ኡመር ሳሎን የተወችውን ቦርሳዋን ከፍቶ ሉክ ቀደደና እስክርቢቶ አውጥቶ ሊና እንደተሳቀቅሽ ይገባኛል። በቃ ሂጃለሁ። ለእናትሽ ቡናም እንደጠጣሁ ምሳም እንደበላሁ ንገሪያት፣ እወድሻለሁ ብሎ ጽፎ አስቀምጦላት ወጣ። ከሶስት ወራት በኋላ ኢብሮና ኡመር በሊና ፍቅር እንደከነፉ 3 ወር ሞላቸው። አፍቅሮ የማያውቀው ሴት የሚፈራው ኢብሮ ወዷታል። የእውነት ወዷታል ቢሆንም በደንብ አያወራትም። ነገር ግን ይሄ ስሜት ከሷም ጋር ተመሳሳይ ነው። የምትፈልገው አይነት ወንድ ስለሆነ ኢብሮን ማፍቀር ትችላለች። ሁለቱም አይን ለአይን ይገጣጠሙና በፍጥነት ይነቅላሉ። ሁለቱም የሚጠብቁት እንደሚፋቀሩ እንዲነግሯቸው ብቻ ነው የሚፈልጉት። ኢብሮ በቃ እሷ እወድሃለሁ እንድትለው ነው የሚጠብቀው። እሷም እንደዛው። ከኢብሮ ጋር ተቀራርበዋል፣ ተግባብተዋል፣ አሪፍ ላይ ናቸው። ኡመር ደስ ቢላትም ልታፈቅረው አትችልም። የእሷን ምርጫ ኢብሮ ነው። ዝምተኛው ኢብሮን ብቻ ነው ለዘላለም የምታፈቅረው። እንደ ወትሮው ስትወጣ ኡመርን አገኘችው። ሰላም ብላው ገባች፣ ሸኛት። ነገር ግን ማታ ስልክ እንደሚደውልላት እና ቁም ነገር እንደሚነግራት አስረግጦ ነገራት። ተሰናብቷት ሄደ። አመሻሽ ላይ መግሪብን ሰግዳ ልታጠና ገባች። ኡመር ወዳው ደወለ። ሄሎ ሊኑ፣ ሰላም አሌይኩም። ወአሌይኩም ሰላም። አለሽ? አልሐምዱሊላህ። ሊና፣ ፍቅሬን መቋቋም አቅቶኛል፣ ባክሽን ተረጅኝ። እሷም ድምጿን ረጋ አርጋ እኔ ፍቅረኛ አለኝ አለችው። ኡመር የሰማውን ነገር ዱብዳ ሆነበት። ሰማይ ወርዶ የጨፈለቀው ነው የመሰለው። ምን አለ? አዎ። ማን ነው? እሺ አላት። እሷም የልቧን ንጉስ ፍቅሯን ያሰበችው ያ ሰው ኢብሮ ነው፣ የክፍል ጓደኛዬ ብላ ስልኩን ዘጋችበትና ወደ ጥናቷ ተመለሰች። እንደተለመደው ነግቶ ወደ ትምህርት ቤት ሊሄድ ነው። ኢብሮ ከመማር ባሻገር ሊናን ሲያያት ለመዋል ነው የሚፈልገው። ስለፈረደበት ቶሎ ሄደ። ገና እየተማሩ እያለ በር ተንኳኳ። አስተማሪው ከፈተ። ኡመር ነበር። ሸምገል ያሉትን የኬሚስትሪ አስተማሪ ምንድን ነው አለው በቁጣ። ይቅርታ ወንድሜን ፈልጌ ነው። ማን ነው ወንድም? ኢብራሂም አለ። ኢብራሂምና ውጣ ብሎ ካስወጣ በኋላ በሩን ዘግቶ ማስተማር ቀጠለ። ሊና አይኗን በሩ ላይ ቀረ። ማን ነው የጠራው? ኢብሮ። ወንድሙን ለምን ፈልጎት ይሆን? እኔ እንጃ ብላ አይኗን ከተዘጋው በር ላይ ነቅላ ትኩረቷን ወደ ዕለቱ ትምህርት አደረገች። ኢብሮ ሲወጣ የማያውቀው ሰው ነው። ኮስተር አለና ወደ እሷ ተጠጋ። ፈለከኝ አለው። ኡመርም በሰላም ብሎ እጁን ዘረጋለት። ኢብሮም የተወሰነ ሰኮንዶችን በዝምታ ካሳለፈ በኋላ እጁን ዘርግቶ ጨበጠው። ኡመርም ኡመር እባላለሁ አለው። ኢብሮም ለምን ፈለከኝ? ትምህርት እያመለጠኝ ነው አለው። ኡመርም እሺ ምን መሰለህ፣ ፍቅር ፈለከው የሚመጣ አይደለም። አንድ ቀን እንዳየኋት ልቤን ሰረቀችኝ። ኢብሮ የሚያወራው ምንም ባይገባውም ላያቋርጠው ለራሱ ቃል ገብቷል። ኡመርም ቀጠለ። እናም እኔ በጣም ነው የምወዳት። ስሟን በሄድኩበት አነሳዋለሁ። አሁን ላይ አንዳንድ ሰዎች ሊና ይሉኛል፣ በተለይ ጓደኞቼ። ኢብሮ አሁን የሚያፈቅራት የሊና ስም
ሲነሳ በደንብ ለመስማት ጓጓ። ስሟን ሲሰማ ፈገግ አለ። ኡመርም ሁኔታውን አናደደው። ፈገግ ሲል እና ኢብሮም በጣም ነው የማፈቅራት፣ እሷ ግን በጣም እያስቸገርኳት እንደሆነና እንደምትጠላህ ነግራኛለች። እኔ ፍቅረኛዋ ነኝ። እባክህ አታስቸግራት። እሷን እንዲያዩብኝ አልፈልግም። እናም የሆነ ቀን ከትምህርት ቤት ስትወጣ አንተንም ሳይህ በጣም ፈገግ ብለህ ነው የምታያት። እናም እባክህ ለእኔ ተውልኝ፣ አለበለዚያ ሌላ ችግር ውስጥ የምንገባ ይመስለኛል አለውና መልሱን ሳይጠይቅ ሄደ። ኢብሮ ፊቱ ደም መሰለ፣ ተናደደ። ከዚህ በኋላ ላያነሳባት ለራሱ ቃል ገባ። ማንኳኳት ስላልፈለገ እዛው በሩ ጋር ቆመ። ሊና የዛሬው ያለ ወትሮው የኢብሮ መኮሳተር ግራ ገባት። እንደስከ ዛሬው አይን ለአይን አይጋጩም። እሷ ብቻ ናት የምታየው። ፈራች። አስቀየምኩት እንዴ አለች። እንደ ደበራት ወደ ቤት ሄደች። ኡመር ዛሬ ፍጹም በደስታ ነው የዋለው። የኢብሮ ፊት መቀያየር ትዝ እያለው ህፃን አለ። ኢብሮ በግድ ያገኘውን የሊና የስልክ ቁጥር ላይ እየፈጠጠ ሴም ውስጥ ገብቶ እጁ እየተንቀጠቀጠ ደግሜ አላፈጥብሽም፣ አላስቸግርሽም፣ በፍቅራችሁ አልገባም፣ ተሳስቼ ነው የወደድኩሽ ብሎ አይኑን ጨፍኖ ሴንድ አለ። አይኑን ጨፍኖ ሴንድ አለና ጥቅልል ብሎ ተኛ። ሊና ገብቶላ ሴሙን ስትከፍተው እንደዛ ይላል። ኡመር ነው ብላ አሰበች። ከዛም ኡመር ነው ብላ አሰበችና አዎ የምፈልገው እሱን ነው፣ ከእኔ እራቅ ብላ ላከችለት። እንቅልፍ አሻፈረኝ ያለበት ኢብሮ የገባው ሜሴጅ አባነነው። ቶሎ ሲከፍተው ሊና ናት። ያየውን ማመን አቃተው። ከፋው፣ አዘነ። ማፍቀር ይሄ ነው? ያፈቀርኩትን መነጠቅ? አንድ ቀን እንኳን ካፈቀሩ ጋር ጊዜ ያሳለፈ ፍቅረኛ እንዳላቸው ማወቅ፣ ሴት መፍራት መቀጠል ነበረበት። አልገባም። ማፍቀር ይህ ነው? ያፈቀሩትን መነጠቅ? አንድ ቀን እንኳን ካፈቀሩት ጋር ጊዜ ሳያሳልፉ ፍቅረኛ እንዳላቸው ማወቅ፣ ሴት መፍራቴ መቀጠል ነበረበት። አልረባም። የምር በራሴ አፍሬያለሁ። ሌና ደግሜ አልረብሽሽም። የእውነት እንደ በፊቱ ሆናለሁ። ሴት ይፈራል፣ ይሽኮረመማል፣ ምናምን የፈለጉትን ማለት ይችላሉ። አይመለከተኝም። እኔ ይበሉ። አዎ ልክ እንደስከዛሬው ጓደኛ እየወጣሁ ቤተሰቤን ማስደሰት ካለብኝ እሷን ለኡመር እተዋታለሁ። እሷ የሱ ናት። ግን እኮ አይን ለአይን ስንጋጭ ስታየኝ ስታፍርም ምናምን የወደደችኝ መስሎኝ ነበር። ውሸታም ናት፣ አስመሳይ፣ በጣም አሳፋሪ ሴት ናት። አዝኛለሁ ብሎ ለራሱ ነገረው። ከዛም ተነስቶ ፊቱን መታጠብ ጀመረ። ከጠዋቱ 2 ሰዓት ሆኗል። ሊና ጨርሳ ትምህርት ቤት ልትሄድ ነው። እናቷን ተሰናብታ ወጣች። እንደደረሰችም አስተማሪ አልገባም። እንደደረሰች በእርሷን አስቀምጣ ቶሎ ወደ ኢብሮ የወንበር ዞረች። የለም፣ አልመጣም፣ አያረገውም። እንባዋ ጉንጯ ሞላው። እንባዋ በፍጥነት እየወረደ ነው። ልክ ግብት ሲል ፊት ለፊት ተገጣጠሙ። እንባዋን አየው። አላስቻለውም። ወደ እሷ ሄደ። ተጠጋት። ምን ሆነች ነው? ችግር አለ? ለምን ታለቅሻለች? ድምፁን ስትሰማው ይበልጥ ተንሰቀሰቀች። ተማሪዎቹ ተሰበሰቡ።